ዛሬ የማሳያችሁ ነገር ቢኖር ዝንጅብል እንደዚህ ትልቅ 2 ባጠቃቀሙን አስረዳችኋለሁ። በቀን እንደዚህ 2 ስላይስ የሚሆኑ በቀን አንድ ጊዜ ዝንጅብል ብትመገቡ ብጉር ወይንም ፊታችሁ ላይ ያለ ምንም አይነት ነገር ሙልጭ አድርጋችሁ ታጠፉበታላችሁ። ከዛ በተጨማሪ አንዳንድ ጥናቶች ምን ይላሉ መሰላችሁ? በሰውነታችን ላይ ያለውን ስኳር ኮንትሮል ማድረግ ወይም መቆጣጠር የምትፈልጉ ከሆነ ከመድኃኒት በላይ የተሻለ በቀን 2 እንደዚህ ቁራጭ ዝንጅብሎችን እንደዚህ በደንብ አኝካችሁ ብትወስዱ ምን ይላሉ? የሰውነታችን ደማችን ውስጥ ያለውን ስኳር መቆጣጠር ትችላላችሁ ይላል። በነገራችን ላይ ከጠቀሙን ነገር በደንብ እናስረዳቸው። እኛ በጣም ነው የምንጠቀመውና ጥቅማቸውን በደንብ አላምጣችሁ በደንብ ዋጡት። ጥቅማቸውን እስኪ እንገራችሁ። ቆንጆ አንቺማ በጣም ተጠቅመሽበታል። የኔ ደግሞ የጉድ ነው። አንደኛው ብዙ ጊዜ እኛ ሆዳችንን በጣም ይነፋንና ሆዳችን ይወጠር ስለነበር በተለይ ከበድ ያለ ምግብ በበላንበት ሰዓት ሆዳችን ላይ ያለውን ጋዝ ሙልጭ አድርጎ ስለሚያጠፋልን በጣም ወደነዋል። ስለዚህ እናንተም ተጠቀሙት። ስፔሻሊ ሰውነታችሁን ልስልስ አድርጎ ፍላት ነው የሚያደርግላችሁ። በጣም ወፍራችሁ ሰውነት ማስተካከል ከፈለጋችሁ ዝንጅብል እንደዚህ አድርጋችሁ ብትጠቀሙ በጣም ተወዱታላችሁ። በነገራችን ላይ ብዙ ጊዜ ያምሽ ነበር እንደዚህ ጉንፋን ምናምን የሰውነት ድካም ምናምን የሚሰማችሁ ከሆነ የሰውነት ህመም ካለባችሁ በቀላሉ ከብዙ በሽታዎች ስለሚከላከልላችሁ መጠቀም ትችላላችሁ። ይሄ የአጥንት ህመም፣ የሰውነት ህመም ብቻ ጤነኛ አይደለሁም ሰውነቴ ላይ የሆነ ደስ የማይል ነገር አለ ካላችሁ ሙልጭ አድርጎ። በነገራችን ላይ ለልባችሁ ጤናማነት ከሚገባው በላይ ዝንጅብል ማብዛት አይጠበቅባችሁም። እንደዚች የሚያክሉ ቅድም እንደበላዋት 2 ፍሬ አጠቃቀሙ በደ የልብ ችግር ካለባችሁ፣ የደም ዝውውር አካባቢ ችግር፣ የደም ዝውውር ችግር ካለ፣ የስኳር መጠናችሁ ወይም ከፍ የሚል ከሆነ፣ እንደገና ኮሌስትሮል ካለባችሁ በሚገባ ብትጠቀሙበት በጣም ታመሰግኑኛላችሁ። በተለይ ሴቶች ሁነን ይሄ የማህፀን ችግር የሚያስቸግራችሁ ከሆነ እንዲሁም በተለይ ስኳር ያለባችሁ ሰዎች ዝንጅብል ብዙ ጥናቶች ምን ይላሉ? 2ኛ ታይፕ ዳያቤት ነው ይባላል። ብዙ ጊዜ ስኳርን በደንብ ኮንትሮል ከማድረጉ አንጻር በአይምሯችሁ ጤናማነትን በሚገርም ሁኔታ ጥሩ ውጤት ታገኙበታላችሁ። እኔ እንደዚህ ነው የምጠቀመው። አንቺ የምትጠቀሚው ደግሞ 2ቱን አጠቃቀም ልንገራችሁ። አንደኛ እንደዚህ አድርጋችሁ በፈላ ውሃ ውስጥ አንተክትካችሁ ውሃውን መጠጣት ትችላላችሁ። ሲቀጥል ደግሞ ማርና ሎሚም ጨምራችሁበት መጠቀም ትችላላችሁ። እንደ ጁስም ሰርታችሁ መብላት ትችላላችሁ። ከፈለጋችሁም እንደዚህ 2 ስላይስ የሚሆኑ ቆርጣችሁ አኝካችሁ በደንብ መዋጥ ነው። ታመሰግኑኛላችሁ። ተጠቀሙበት።